ታሪካችን የሚጀምረው ሲንግ የሚባል ኮሚሽነር ህንድ ውስጥ ባሉት አሸባሪዎች ላይ ጥብቅ የግድያ ትዕዛዝ ሲያወጣባቸው ያሳየናል። የእሱንም ትዕዛዝ ተከትሎ ፖሊሶች ህንድ ውስጥ ያሉትን አሸባሪዎች ፈልፍለው በማውጣት መግደል ይጀምራሉ። ይህም ጉዳይ በህንድ ውስጥ በሰፊው ይሰራጫል። ጋዜጠኞችም በሰፊው መዘገብ ይጀምራሉ። ታሪካችንን በመቀጠል አንድ ራጂቭ የሚባል ሰው ጓደኛውን ሊደበድቡ የመጡትን አሸባሪዎች ሲደበድባቸው ያሳየናል። ራጂቭም እያንዳንዳቸውን ከደበደባቸው በኋላ ቦታውን ጥሎ ይሄዳል። የራጂቭን ማንነት ስናይ ራጂቭ ማለት በድብድብ ችሎታው የማይደረስበት ወንበዴ ሲሆን ዛሬም የተደባደቡት አሸባሪዎች የራጂቭን ማንነት ሳያውቁ ስለተዳፈሩት ነበር። ራጂቭም ከቦታው ከሄደ በኋላ በአንድ ዝግጅት ላይ እስኪጠግብ ይጨፍራል። ራጂቭ በድብድብ ብቻ ሳይሆን በዳንስም አለ የተባለ ዳንሰኛ ነበር። በሌላኛው ትዕይንት ራጂቭ መንገድ ላይ አንድ ቴሌቪዥን ላይ የአንዲትን ቆንጆ ሴት ቪዲዮ ያያል። ራጂቭም ወዲያውኑ በፍቅሯ ይወድቃል። ቴሌቪዥኑም እንደጠፋ ወደ ቀልቡ ይመለሳል። ከዚያም ወደ ጓደኛው ቤት ይሄዳል። እዚያም የራጂቭ ጓደኛ አባት የስፖርት ቤት ስለነበረው ራጂቭ መመልከት ይጀምራል። በዚህ መሃልም ራጂቭ ቴሌቪዥን ላይ ያያትን ፕሪያን በአካል ያያታል። እሱም ልክ እንደሷ መስራት ይጀምራል። በዚህም ምክንያትም ፕሪያ ትናደዳለች። በዚህ መሃል የስፖርቱ ቤት ባለቤት በመምጣት ራጂቭን መቆጣት ይጀምራል። የሚቆጣበትም ምክንያት ራጂቭ ዱርዬነቱን እንዲተው እና ስርዓት እንዲይዝ ነበር። ራጂቭ ግን ከምንም ሳይቆጥረው ቦታውን ጥሎ ይሄዳል። በሌላኛው ትዕይንት አንድ ሙሰኛ ፖሊስ የሴቶችን ፎቶ ሲያይ ያሳየናል። ታሪካችንን በመቀጠል አንድ ክምር ሰው ያሳየናል። እሱም ቸቱ ሲሆን ፕሪያን በጣም ነበር የሚወዳት። እናም ለሷ ያመጣላትን ደብዳቤ ወንድሟ እንዲያነበው ሲሰጠው ወንድሟም ሲያነበው ቸቱ ፕሪያን ለማማለል ይሞክራል። በሌላኛው ትዕይንት የወሮበላ ቡድኖች ወደ መጫወቻ ቦታ በመሄድ ራጂቭ ማን እንደሆነ በጉልበት መጠየቅ ይጀምራሉ። በዚህ መሃልም ራጂቭ ራሱን ያጋልጣል። እነሱ ይዘውት ወደ አለቃቸው ጋር ይሄዳሉ። ራጂቭም ምንም ሳይፈራ ወደ ወንበሩ በመሄድ ተቀምጦ ማውራት ይጀምራል። የአሸባሪዎቹ መሪ በራጂቭ ድፍረት ተማርኮ ራጂቭን የቡድናቸው አካል ያደርገዋል። ከዚያም ለራጂቭ አንድ ተልእኮ ይሰጠዋል። ራጂቭም ቦታውን ለቆ ይሄዳል። በሌላኛው ትዕይንት ቪክራንት የሚባለው ሙሰኛ ፖሊስ እየሄደ ሳለ ፕሪያን ያያታል። እሱም የሴት ሱሰኛ ስለነበር ወደ እሷ ጋር በመሄድ እሷን ማውራት ይጀምራል። እናም እሱ ፖሊስ እንደሆነ እና ከእሱ ወዴትም ማምለጥ እንደማትችል ነግሯት የግብቷን አድራሻ በግድ ያጽፋታል። እሷም ቦታውን ለቃ ትሄዳለች። በሌላኛው ትዕይንት እና ራጂቭ የሚገሉትን ሰው መጠበቅ ይጀምራሉ። በዚህ መሃል ግን ቪክራንት ይመጣል። ራጂቭም ለሰዎቹ እሱ ሰውየውን እንደሚገሉ እና እሱ ደግሞ ፖሊሱን እንደሚያዘናጋላቸው ይነግራቸዋል። እነሱም ወደ ፖሊሱ ጋር በመሄድ ሽጉጥ ያሳየዋል። እናም ከቦታው እንዳገኘ ይነግረዋል። በዚህ መሃል ግን ፕሪያ በቦታው ስታልፍ ፖሊሱ ያያታል። ጠርቷትም እሷ ላይ ያልሆነ ቦታ ሲነካካት ራጂቭ ተናዶ እንዲያቆም ይነግረዋል። በዚህ ፖሊሱ ተናዶ ወደ ራጂቭ ይዞራል። የዚህን ጊዜ ራጂቭ ፕሪያን እንድትሄድ ይነግራታል። እሷም በፍጥነት ቦታውን ለቃ ትሄዳለች። በዚህ መሃልም ወንበዴዎቹ የሚፈልጉትን ሰው ይመጣል፣ ይገሉታል። በዚህም ፖሊሶቹ ወደ ቦታው ሲሄዱ ራጂቭ ከቦታው ይሄዳል። በሌላኛው ቀን ራጂቭ ፕሪያ ያገኛታል።
ፕሪያም ትላንት ማታ ላደረገላት ነገር ታመሰግነዋለች። ከዚያም ጓደኛ እንዲሆኑ ተጠይቀዋለች። እሱም ያንኑ ስለሚፈልግ ይስማማል። በሌላኛው ትዕይንት ፖሊሱ ወደ ፕሪያ መኖሪያ ቤት በመሄድ ፕሪያን መፈለግ ይጀምራል። ነገር ግን ፕሪያ ቤት ስላልነበረች ያጣታል። ከዚያም እናቷን ያልሆነ ቦታ በመነካካት ፕሪያን እንደሚፈልጋት ይነግራታል። ከዚያም ቤቱን ለቆ ይሄዳል። በሌላኛው ትዕይንት እነ ራጂቭ ወደ አንድ ድብቅ ስፍራ በመሄድ ከተቃራኒያቸው አጄይ ጋር መደራደር ይጀምራሉ። አጄይ ግን ትዕቢተኛ እና በጉልበት የሚያስብ ሰው ስለነበር እነሱ ላይ ማሾፍ እና መቀለድ ይጀምራል። ራጂቭም በዚህ ተናዶ አጄይን እና ሰዎቹን አንድ በአንድ እዚያው ይገድላቸዋል። ከዚያም ቦታውን ለቆ ይሄዳሉ። በሌላኛው ትዕይንት ራጂቭ ባቡር ከፕሪያ ጋር አብረው እየሄዱ ሳለ የፕሪያ ወንድም መጥቶ ከራጂቭ ጋር አብረው ማውራት ይጀምራሉ። በሌላኛው ቀን ፖሊሱ ፕሪያ የምታሰራበት ቦታ በመሄድ ማስፈራራት ይጀምራል። እናም ከሱ ጋር ካልሆነች እንደሚያሰቃያት ይነግራታል። ትዕይንታችንም ተቀይሮ ፕሪያ ከራጂቭ ጋር በፍቅር ማውራት ትጀምራለች። በሌላኛው ቀን እነ ራጂቭ በአንድ ስፍራ ተገናኝተው ፍቅራቸውን ሊገላለጹ ሲሉ ያልታወቁ ሰዎች እነ ራጂቭ ላይ ጥቃት ያደርሳሉ። ራጂቭም እነሱ ላይ ጥቃት የከፈቱትን ሰዎች መጨፍጨፍ ይጀምራል። ፕሪያም እንድትደበቅ አድርጎ ሰዎቹን መደብደብ ይጀምራል። እንደተረፉ አድርጎ ይደበድባቸዋል። ከዚያም ለፕሪያ አብረው መሆን እንደማይችሉ ይነግራታል። በሌላኛው ትዕይንት አንድ ግሮቨር የሚባል ሰው የሴቶች ቦክስ ሲያይ ያሳየናል። በመሃል ግን አንድ ከሃዲ እንዳለ ሲያይ የሃዲውን ይገለዋል። ከዚያም ወደ ተቀናቃኙ ጋር በመሄድ ይገለዋል። ከዚያም ቦታውን ለቆ ይሄዳል። በሌላኛው ትዕይንት ፖሊሱ እስረኞችን ወደ ፕሪያ ቤት በመላክ ፕሪያን እንዲያስፈራሯት ያደርጋል። ከዚያም ወደ እሷ ጋር በመሄድ የሚላትን ካላደረገች ድርጊቱ እንደሚቀጥል ይነግራታል። እነ ፕሪያም ምንም ማድረግ ስለማይችሉ ዝም ይላሉ። ፖሊሱም ከሄደ በኋላ ራጂቭ ይመጣል። ከዚያም የፕሪያ እናት ሁሉንም ነገር ትነግረዋለች። ራጂቭም በንዴት ፖሊሱን መፈለግ ይጀምራል። ፖሊሱም በአንድ ቦታ ላይ ያየዋል። ከዚያም በኋላ ውሃ ውስጥ ደፍቆት በማውጣት በፌስታል ፊቱን አፍኖ መደብደብ ይጀምራል። ፕሪያንም እንዳሰቃያት እሱንም ከግራ ወደ ቀኝ እያጋጨ ይደበድበዋል። ከዚያም ቦታውን ጥሎ ይሄዳል። በሌላኛው ትዕይንት ግሮቨር በፖሊሶች ይያዛል። ወደ ድብቅ ቦታም ወስደውት ማሰቃየት ይጀምራሉ። ከዚያም ራሱን እንዲያጋልጥ እና እንዲመሰክር ይነግሩታል። እሱ ግን እምቢ ይላል። በዚህ ምክንያትም ማሰቃየታቸውን ይቀጥላሉ። በመሃል ግን ሁሉም ጥለውት ይሄዳሉ። እሱም ለማምለጥ ሲሞክር ያለው መሬት ላይ ሳይሆን በባህር መሃል ላይ እንደሆነ ያያል። እሱም ተስፋ ቆርጦ ወደ ቦታው ይመለሳል። በሌላኛው ትዕይንት ለፖሊስ አዛዥ አንድ ሲዲ ይላክለታል። እሱም ሲዲውን ሲከፍተው ሲዲው ልጁ ስትደፈር የሚያሳይ እንደሆነ ያያል። በንዴትም ላፕቶፑን በሽጉጥ ይከሰክሰዋል። የልጁንም ቪዲዮ ብዙ ቦታ ያሰራጩታል። በዚህ ምክንያትም የፖሊሱ አዛዥ ራሱን ማጣት ያጣል። በሌላኛው ትዕይንት ግሮቨር ወደ ስፖርት ቤቱ ባለቤት ጋር ይሄዳል። የዚህን ጊዜ የስፖርት ቤቱ ባለቤት ፖሊስ እንደሆነ እንረዳለን። ግሮቨርም ሰላዩን እንዲነግረው ቢነግረውም ሳይነግረው ይቀራል። በዚህ ምክንያትም ግሮቨር ይገለዋል። እነ ግሮቨርም ሰላዩን እዚያ ሆኖ መጠበቅ ይጀምራሉ። የዚህን ጊዜ ራጂቭ ከመኪና ውስጥ ከአዛዡ ጋር ይወርዳል ያያሉ። ራጂቭም ወደ ቤቱ ሲገባ አለቃው እና ጓደኛው ተገለው ያያቸዋል። ከዚያም ለእነሱ የቀብር ስነስርዓት ያደርጉላቸዋል። ከዚያም ራጂቭ ሙሰኛውን ፖሊስ መኪና ውስጥ አስገብቶ ይገለዋል። ከዚያም የአለቃውን እና ጓደኛውን ገዳይ ለመበቀል ቆርጦ ሲነሳ እያየን ታሪካችን እዚህ ላይ ያበቃል።